እሺ ሐዋርያት ሥራ ምዕራፍ 4 ቁጥር 7 በጌታ በኢየሱስ ስም አነባዋለሁ። እንዲህ ይላል፣ እነርሱንም በመካከል አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። በዚያ ጊዜ ጴጥሮስ መንፈስ ቅዱስ ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆች፣ ሽማግሌዎች፣ እኛ ዛሬው ለደዌው ስለተደረገው መልካም ሥራ በምን እንደዳነ ብንመረምር እናንተም በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተም ለሁላችሁም ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተም ግንበኞች ናቃችሁት፣ የማዕዘን ራስ የሆነው ይህ ድንጋይ ነው። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍን የማያውቁ ያልተማሩ ሰዎች እንደሆነው አስተውለው አደነቁ። ከኢየሱስ ጋር እንደነበሩ አወቋቸው ይላል። ዛሬ ምሽት መታወቂያችን ይቀየራል። ቁጥር 14 የተፈወሰውን ሰው ከነርሱ ጋር ቆመው ሲያዩ የሚመልሱትን አጡ። ከሸንጎም ወደ ውጪ ወጡ ዘንድ አዘው በእነዚህ ሰዎች ምን እንስራ? እዚህ ጋር መልእክታችን ቁጥር 16 የታወቀ ምልክት በእነርሱ እጅ እንደተደረገ በኢየሩሳሌም ለሚኖሩ ሁሉ ተገልጧል። እንሸሽገው ዘንድ አንችልም። ዛሬ ምሽት ጌታ ኢየሱስ እንዲህ ብሎ ልኮኛል። የታወቀ የማይሸሸግ ታምራት ይሆናል። ሰው ሁሉ የሚያየው እንደ ከተማ የታወቀ እንደ ሀገር የታወቀ እንደ ሰፈር የታወቀ ስራችሁ ላይ አገልግሎታችሁ ላይ እዚህ ቤት ላይ የታወቀ የማይሸሸግ ታምራት ይሆናል። እጅን ከፍ አድርግና በሕይወቴ በል እስኪ የታወቀ በል የማይሸሸግ ታምራት ይሆንልኛል። አጨብጭብ በዚህ ሃሌሉያ። መንፈስ ቅዱስ ስም ይባረክ። አሜን እያሉ ይሄን ቃል እየሰሙ አይናቸው ይከፈት። አሜን እያሉ ጆሮአቸው ይከፈት። አሜን እያሉ የቃል ኃይል ያገኛቸው። አሜን እያሉ ወጥመድ ይሰበር። አሜን እያሉ ጨለማው ይበተን። አሜን እያሉ የክፉ ድግስ ይገልበጥ። እናመሰግናለን። ኢየሱስን መካከላችን አክብደው። ስሙ ላይ ያለ ጸጋና ኃይል ይገለጥ። ሁሉ ባንተ ስር ይሁን። መናፍስቶች መቀመጫው ቤቱ አየሩ አይመቻቸው። ሁሉ ላንተ ክብር ይሁን። ተስፋችንን ስለምታድስ እናከብርሃለን። በኢየሱስ አጨብጭቡና ቁጭ በሉ። ጥቂት ደቂቃ ነው በቃሉ መንፈስ መጸለይ ስለምፈልግ የመልእክቴም ርዕስ ያለው ቁጥር 16 ላይ ነው። እንዳይረሳው የመልእክቴን ርዕስ አጠገብ ላለው ሰው ጌታ እንደዚህ ይልሃል በልልኝ እስኪ። በሕይወት በለው እስኪ፣ በቤትክ ላይ በለው፣ የታወቀ በለው፣ የማይሸሸግ ተአምራት ይሆንልሃል። እንግዲህ ቃሉ ነው ያለው። ሐዋርያት ሥራ ጻፊው ሉቃስ ነው። ሉቃስ የሉቃስን ወንጌልና ሐዋርያት ሥራ በመጻፍ ይታወቃል። አብዛኛው ሐዋርያት ሥራ መጻፉ ሲታይ መንፈስ ቅዱስ በደቀ መዛሙርቶቹ በኩል አልፎ ድንቅና ታምራት የገለጠበት ክፍል ሲሆን ሐዋርያት ሥራ ምዕራፍ 1 ላይ ሉቃስ ለቴዎፍሎስ ለሚባል ሰው አንድን 3 ነገር ጻፈለት። በመጀመሪያ እንደዚህ አለው፣ ሉቃስ ሆይ አለው ቴዎፍሎስ ሆይ እኛ መካከል የተፈጸመ እርግጥ የሆነውን ይሄ ማለት አይናችን ያየ ጆሮአችን የሰማ እኛ መካከል የተደረገ ይሄ ማለት አሁን እኔ የምሰብከው ወንጌል ተረት አይደለም። አሁን ሉቃስ ሊያወራ የፈለገው ምክንያት እርግጠኛ ሆኖ ማለት ነው። ማለት በስሚ አይደለም እና ሲለው እኛ መካከል እርግጥ የሆነውን ነገር እንዲህ አለው። አንድ በአንድ ተራ በተራ ጻፍኩልህ አለው እና ሲለው አንተ ደግሞ ለቀጣይ ትውልድ እንዴት መጻፍ እንዳለብህ በጥንቃቄ ታስቀምጠው ዘንድ አደራ አለው። እሺ ብሎ ሉቃስ ቴዎፍሎስ ከሉቃስ ተቀብሎ ደስ በሚል በሚያምር ሁኔታ ለኛ ጻፈልን። ስለዚህ ሐዋርያት ሥራ ምዕራፍ 1 ላይ ኢየሱስ ደቀ መዛሙርቶቹን ጠራና 3 ነገር ነገራቸው።
እንደዚህ አላቸው፣ እናንተ ከአብ የሰማችሁት የተስፋ ቃል አለ። እውነት ነው። የተቀበሉት በክርስቶስ አማካኝነት ከእግዚአብሔር ዓለም የመጣላችሁ ትንቢት አለ። አዎ አሉት። እሱ ምን በሉ? ጠብቁ። ትንቢት ተነግሯችኋል። ተስፋ ቃል አላችሁ። አዎ እሱን ጠብቁ። ሁለተኛ አለ፣ እናንተ የምታውቁት በዮሐንስ ጥምቀት ነው። ዮሐንስ ለእግዚአብሔር መንግስት እያስተማረ በዮርዳኖስ ማዶ ያጠምቅ ነበር። አዎ አሉት። እና ሲሉት ከጥቂት ቀናት በኋላ በመንፈስ ቅዱስ በእሳት ትጠመቃላችሁ። ዛሬ ምሽት ይሄ ቃል ይፈጸማል። እንደገና በእሳት እንጠመቃለን። እንደገና ይሄ ክብር ያገኘናል። እንደገና መለኮት ቤት ላይ ይመጣል። እንደገና ትጠመቃለህ። እንደገና በእሳት ትነካለህ። አየ ወዳጄ፣ የውሃ ጥምቀት አንዴ ነው። የመንፈስ ቅዱስ ጥምቀት ግን ዘውትር ነው። አጠገብ ያለው ሰው እያየው እንደገና በእሳት ትጠመቃለህ በለው። ዛሬ በለው እስኪ። የሚያስቀጥል ኃይል ያገኛል። ኢየሱስ ጌታ ነው። ሁለተኛ ሶስተኛ እንደዚህ ያለው ጠብቁ። ሁለተኛ የሚመጣ በእሳት በመንፈስ ቅዱስ ትጠመቃላችሁ። ሶስተኛው ደግሞ እንዲህ አለ፣ የሚመጣ ክብር አለ አላቸው። ኃይል አለ አላቸው። እና ሲሉት ለዚህ ኃይል ዝግጅት ያስፈልጋል። ምን እየሆንን እየጸለያችሁ እየተጋችሁ ሁሉም ሰው በአንድ ልብ በአንድ መንፈስ ሊመጣ ያለውን የእግዚአብሔርን ክብር ጠብቁ አላቸው። እሱ እስከሚመጣ በዚህ ቆዩ። ከመጣ በኋላ ግን በሰማርያ በይሁዳ እስከ ዓለም ዳርቻ ድረስ ምስክር ትሆናላችሁ። ይህን ሶስት ዋና ነገር ተቀብለው ደስ ብሏቸው እንደኛ አሜን ብለው ኢየሱስ መጽሐፍ ሲናገር እያዩት ወደ ደመና ሄደ ይላል። ደስ የሚለኝ ቃል ነው። እና የፍቅራቸው ነው። በጣም ይወዱታል። የሚመኩበት ነው። በቃ የፍቅራቸውን አሻቅበው ሲያዩ ሁለት ሰዎች መጡ፣ መልአኮች። እናንተ ገሊላ ሰዎች ሆይ ስለምን አሻቅባችሁ ታያላችሁ? ሲሄድ እንዳያችሁት ኢየሱስ እንዲሁ በክብር ይመጣል። እጅን ከፍ አድርግና ኢየሱስ በክብር ይመጣል በል። ይሄ ጨለማ ማይወደው ስብከት ነው። እጅን ከፍ አድርግና ኢየሱስ በክብር ይመጣል በል። ሊወስደን በደመና ታጅቦ ይመጣል። አረ ኢየሱስ በክብር ይመጣል። ድጋሚ ማይሻር ማይለወጠውን ይመጣል የሚለውን ትንቢት ሰምተው አሜን አሉና ሊጸልዩ አንድ ቤት ገቡ ይላል ሐዋርያ ሥራ 2 ላይ። ጠብቁ ተብለዋል። የሚመጣ ክብር አለ ተብለዋል። ጸልዩ ተብለዋል። ፈልጉ ተብለዋል። ተስፋ ቃላችሁን ጠብቁ ተብለዋል። አራተኛ ደግሞ ይመጣል የሚለው መንፈስ ይዘው ይህን ትንቢት ይዘው ሐዋርያ ሥራ 2 ላይ ጉዟቸውን ቀጠሉ። ምን ካልከኝ መጸለያቸውን ተሰብስበው ያለ እርግጠኛ ነኝ ነብይ የዛን ቀን ባልኖር ምን እንደሚጸልዩ ግን ይገባኛል። ወሬያቸው ሌላ ነገር አይደለም። የነ ጴጥሮስ ጩኸታቸው ይሄ እንዲህ ነው። ሁሉም በአንድ ልብ በአንድ መንፈስ እንዲህ ነው የሚጸልዩት። ሐዋርያ ሥራ ምዕራፍ 1 ላይ ከመሄድ በፊት ያወራን ነገር አለ። የነገርከን ነገር አለ። ይመጣል ያልከን ክብር አለ እና እሱ ክብር ይምጣ። ኧረ እባክህ ዛሬ እንጠራዋለን። የሚያስቀጥል ደመና እንጠራለን። ይሄን መንፈስ እንጠራለን። እጅን ከፍ አድርግና ይሄ ክብር ይምጣ በል እስኪ። ማነው ዛሬ የሚጣራ ሰው? እፈልገዋለሁ የሚል ሰው አለው። አባባላ ማነው ዛሬ ጀግና የሆነ ይሄ ክብር እፈልጋለሁ የሚል ወደ ቤተ ይምጣ የሚል ወደ አገልግሎት ይምጣ የሚል የጠራሹ ክብር ያገኝሻል። ይሄ ክብር ያገኝሃል። ቱነው ጩኸታቸው ያወራን ነገር አለ። የነገርከን ነገር አለ። የገባልን ኪዳን አለ እና ሲባል እሱ መንፈስ ይምጣ። እሱ ኃይል ይምጣ። እርግጠኛ ነኝ ሌላ ጩኸት የላቸው። ይምጣ ይምጣ። ትንቢቱ ይፈጸም። እንቀጥል፣ እንውጣ። ልክ ሲጸልዩ ደስ ይለኛል። የቃል ድንገት የሚል ቃል አለ። እኔ ዛሬ እንደ እግዚአብሔር ቃል ልባርካ። ድንገት የእግዚአብሔር ክብር ያገኛል። እኔ ሁሉ ዛሬ ምሽት አዋጅን በአዋጅ ገለብጣለሁ። ድንገት አደጋ አያገኘንም። ድንገት ሞት አያገኘንም። ድንገት ጨለማ አያገኘንም። ድንገት እግዚአብሔር ክብር ያገኘናል። ድንገት እግዚአብሔር ኃይል ያገኘናል። ጩህና ያገኘኛል በርስክ። ልክ ሲጸልዩ ሰዓት አልተነገረ ደቂቃ ከጥቂት ቀን በኋላ የተባሉት ከጥቂት ጊዜ በኋላ መጣ። ይሄ ክብር
መጽሐፍ ሲናገር የተቀመጡበትን ቤት ሞላው። በልሳን መጸለይ ጀመሩ። ሁሉም ለልሳን ተቀመጠ። ይመጣል የተባለው መንፈስ አገኛቸው። አጠገብ ያለውን እያየው ያገኛል በለው። ኢየሱስ ጌታ። እዛ ሰዎቹ መጮህ ጀመሩ። ልክ በሆነ ጊዜ ከተማው ላይ አንድ ነገር ሆነ። ብድግ አሉ ነገር ሰዎች። እነዚህ ሰዎች ምን ሆነዋል አሉ። አብደዋል፣ ጠጥተዋል፣ ሰክረዋል ተባለ። እዛ ጴጥሮስ ብድግ አለ። ይሄ ሲሰማ እናንተ እንደምትሉት ጠጥተንም ሰክረንም አይደለም እና ሲላቸው እንደውም ገና ከጠዋቱ 3 ሰዓት ነው አለ። አዎ አሉት። ባይዘው መንፈስ ሲመጣ ስለ ኢየሱስ ነው የሚያስወራ። እንዲህ አላቸው፣ መንፈስ በኃይል መጣበት። ስሙ አላቸው፣ እናንተ የሰቀላችሁት አለ እግዚአብሔር ከሙታን ያስነሳው የናዝሬቱ ኢየሱስ እኛ ላይ አሁን የምታዩትንና የምትሰሙትን። ለካ ወዳጄ ክብር ሲመጣ የሚታይ ነው የሚሰማ ነው። እባክህ ዛሬ መልእክት አለኝ። ይሄ ክብር ይመጣል፣ የሚታይ የሚሰማ ነገር ያገኛል። የተሸፈነ አላልኩም፣ የተደበቀ አላልኩም። የሚታይ ነገር፣ የሚሰማ ነገር፣ አረ ምን ሆነላት የሚያስብል እንደ ከተማ የሚሰማ ይሄ ክብር ያገኛል። ሐዋርያት ሥራ 2 ቁጥር 32 ላይ እናንተ አሁን የምታዩትንና የምትሰሙትን አለ የናዝሬቱ ኢየሱስ በመንፈስ ቅዱስ በኩል እላያችን ላይ አፈሰሰው። እንደውም አለ ለዚህ ነገር እኛ ምስክር ነን አለ። ከዛ ብዙ ሰዎች ወደ እግዚአብሔር መንግስት መጡና አንድ ሐዋርያት ሥራ ምዕራፍ 4 ያነበብኩላችሁ እድሜው ከ40 ዓመት የሚበልጥ በልመና የሚታወቅ ታሪኩ አንድ ስፍራ ላይ ያረጀ ሰውዬ ሐዋርያት ሥራ ምዕራፍ 3 ላይ ስለሱ ሰው ይናገራል። እነ ጴጥሮስ ይህን መንፈስ ከተቀበሉ በኋላ እንደ ልምድ እግዚአብሔርን ሊያመሰግኑ ወደ ቤተ መቅደስ ገቡ ይላል። ስማኝ 3 ሰዓት ይጸልያሉ፣ 6 ሰዓት 9 ሰዓት ይጸልያሉ። እንደ ልምድ ሊገቡ ሲል ሰውየውን አዩት ይላል። ትላንትና እኮ አይተውት ብር ሰጥተው ሄደዋል። ባይዘው ሰውየውም እነ ጴጥሮስን ያውቃቸዋል። ለምን ካልከኝ ጴጥሮስ ከመመረጡ በፊት ፕሮፌሽናል የሆነ አሳ አጥማጅ ነው። ኢንካም አለው። እርግጠኛ መጽዋት አያልፍም፣ ሰጥቶ ነው የሚያልፈው። 40 ዓመት ሰውየው ተቀምጧል። ጴጥሮስን ያውቀዋል። ስለዚህ ሰውየው አየው። ዛሬማ ጴጥሮስ በቃ ይለቅብኛል ብሎ ሲያስብ ጴጥሮስ እንደዚህ አለ፣ ወደኛ ተመልከት አለ። አብዝቶ ሲመለከት አንድ ነገር አለ ጴጥሮስ፣ ምን ሰጥህ? ብርና ወርቅ የለንም። ይሄ ማለት ወዳጆቼ የሰው ብርና ወርቅ ታሪክ አይቀይርም። ምን መሰለህ? ትናንትና የሆነ ሰንበዲ ሰጥቶ አልፏል። ታሪክ ግን አልተቀየረም፣ እዛው ነክ። አሁን ግን ያገኘሁት ነገር ሳንቲም ሰጥቶ መሄድ አይደለም፣ ከደከምክበት የሚያነሳ ነው። አራሜ ይባላል። ሸልዳኒ ሃቲያ ሳኪምባ ሉንዳርዳኒ ቬሪያ። አረ ኢየሱስ ያድናል። ዛሬ ስፍራቸው የሚቀየር ሰዎች አሉ። በመለኮት ዓለም አገልግሎታቸው የሚቀየር፣ ንግግራቸው የሚቀየር፣ ስፍራቸው የሚቀየር። አንዱ ለኔ ካልክ አሜን በል እስኪ። ኢየሱስ ጌታ ነው። ተቀመጡ ሲለት እንዲህ አለ፣ ምን ሰጠህ ቢኖር ግን። ትርጓሜው እኮ ብያለሁ። 40 ዓመት ለምንሃል፣ እዛው ነህ፣ እናውቃለን ነው፣ ለመታወቂያ ይሆናል። ሰውየው የሚገርም ነገር ደግሞ ከብርና ወርቅ ባለፈ አንድ የሚፈልገው ነገር አለ። የሚፈልገውና እሱ ያልተገናኙ ሰው ናቸው። በቤተ መቅደስ በር ላይ ቁጭ ብሎ ይለምናል። ሰዎች እንደኛ እግዚአብሔርን አምልከው ተሰብኮ ሲወጣ የዛሬው ቃል አይገርምም ሲባል ይሰማል። እና ሰውየው በር ላይ ቁጭ ስላለ መች ነው አብሬ እግዚአብሔርን ቤት ማየው፣ ቤተ መቅደሱን ማየው? መች ነው አብሬያቸው መጸልየው፣ አብሬያቸው ማገለግለው? መች ነው ይላል። 40 ዓመት ይጠማል። የሙሴ ሕግ እየመጣ አንተ ሽባነ አትገባም ይለዋል። የሙሴ ሕግ አይነ ሞጭሟጫ እውር ለምጻም የሆነ ሰው እግዚአብሔር ቤት እንዳይገባ ብሎ ሕግ አስቀምጧል። ሰውየው ከልመና ባለፈ ክብር ማየት ይፈልጋል፣ ግን አችልም የሚለው ነገር አለ። ዛሬ እኮ እግዚአብሔር ገደምን ሊያነሳልን ነው። አንቺ ሚልሽን ሊመታልሽ ነው። ዛሬ እኮ ወደ ተፈቀደልን ነገር ልትገባ ነው። መለኮት ወደ አወራ ልንቀጥል ነው። ከዛ እንዲህ አለ፣ መች ነው እያለ እኔ እግዚአብሔር መንፈስ እንዲያወራኝ ነው። በአምሮት በምኞት ብቻ አትቀሩም። እግዚአብሔር ምስክር፣ ከእግዚአብሔር ዓለም የሰማኸውን ትቀበለዋል። እዚህ ቤት እነ ስምዖኖች
ሰዎች አሉ የተስፋ ቃላቸውን የሚያቅፉ ተስፋ ቃላቸውን የሚጨብጡ ተናግሮኛል አሁን አቅፈዋለሁ የሚሉ አሁን አየው የሚሉ ረዳሳ ከመራዳ ላቫኒያ ኢላቴኬቬኒያ ኢየሱስ ጌታ ነው። ግድል ትገናኘዋለህ። ተስፋ ቃልን ታቅፈዋለህ። እግዚአብሔር ካወራ ክብር ጋር ትገናኛለህ። በምኞት አትቀርም፣ በአምሮት አትቀርም። እግዚአብሔር እንዳለኝ መገናኘት ይሆናል። ትዝ አይልም እንዴ ስምዖን? ትዝ አይልም? አርጅቷል፣ እድሜ ሄዷል። በቃ ሲሉት አይበቃኝም ይላል። አንተ ከመቅደስ ውጣ፣ አልወጣ። ምንድን ነው የምጠብቀው? ምጠብቀዋለሁ። የሰማሁት አለ፣ የተወራልኝ አለ። እሱ ሳላይ አልሞትም፣ ሳላገኘው አልሞትም፣ ሳላቅፈው አልሞትም። ጌታ መንፈስ ስምዖኖች አሉ አለኝ። አሜን በል ደግመህ። ቁጭ በሉልኝ። ከዛ እንደዚያ ነው ባይዘዊ ወዳጄ ልንገርህ፣ በጌታ መንፈስ ላይ ሲመጣ ትላንት ያየውን ደግመህ ብታየው ሌላ ነገር ነው የምታየው። እድሜ ልኩን እኮ 40 ዓመት አይቶታል። መንፈስ ሲመጣ ጴጥሮስ እይታው ተቀየረ። አሁን የሚያየው ሽባነት አይደለም፣ ሰውየው ሲፈወስ ነው የሚያየው። ብር አይደለም የሚያየው፣ ቅባት ነው የሚያየው። ምን ሰጠ ቢኖር ግን አለ ሰውየው ሰፍ ሲል እንዲህ አለው፣ በናዝሪቱ በጌታ በኢየሱስ ተነስና ተመላለስ። ደስ ይለኛል ቃል ባይዘዊ ወዳጆቼ ስሙኝ በጌታ በጣም ነው እግዚአብሔር ቃል የምወደው። ወዲያው ይላል፣ ወዲያው ልክ ቃል ሲያወጣ ወዲያው ሰውየው ቁርጭምጭሚቱን ጸና፣ ወደ ላይ ዘሎ ቆመ፣ እያመሰገነ እግዚአብሔርን እያከበረ ከነ ጴጥሮስ ጋር ወደ ውስጥ ገባ ይላል። ጌታ እንዲህ በያቸው አለኝ፣ ዛሬ ምሽት ወደ ተፈቀደው ነገር ትገባለህ። እግዚአብሔር ፈቅዶልህ ሰውና ሟርተኛ ወደ ከለከለ ነገር ዛሬ ምሽት ትገባለህ። እግዚአብሔር ወደ አወራ ትገባለህ። ወደ ተፈቀደልህ ትገባለህ። የእግዚአብሔር ቃል ወደ ፈቀደልህ ትገባለህ። ወደ ተነገረ ትገባለህ። ጩህና ገባለሁ እስኪ ተናገር በጌታ። እንዲህ እየሰበኩ ከብዙ ሰዎች አሮጌ በር ሲወድቃ ያለው እግዚአብሔር ከዝግ በር ጋር አትታገሉም አለኝ። አላስወጣ ያለን በር ይጥለዋል። ዝጉን በር ይጥለዋል። መወርወሪያውን ይጥለዋል። አላሳልፍ የሚልን ይጥለዋል። እግዚአብሔር እንዳለኝ ወደ ነገርኳችሁ ወደ ፈቀድኩላችሁ ዛሬ መግባት ይሆናል። አጨብጭብ ለጌታ ክብር እስኪ። አጠገብ ያለውን ሰው እያየኸው ጌታ እንዲህ ይልሃል በለው እስኪ። ዛሬ ምሽት በለው እስኪ ወደ ተፈቀደልህ እግዚአብሔር ወደ አወራ እግዚአብሔር ወደ ነገረ ትገባለህ በለው። መግባት ይሆንልሃል በለው። የተፈቀደልን ምን እንደሆነ ታውቃለህ? የሰማይ ሚስጥር ማወቅ። ይሄ ነው ሌብላችን። እንገርክ ይሄ ነው ሌብላችን። ይሄ ነው የኛ ደረጃ። ምን መሰለህ? አንድ ጊዜ ኢየሱስ ሲያስተምር ሁሌ በምሳሌ ይናገራል እና ጴጥሮስ ጠጋ ብለው ሁሌ በምሳሌ የምትናገረው ለምንድን ነው አለው። ለነዛኞቹ ስለማይገባቸው ነው አለው። ለእናንተ ግን አለ የሰማይን ሚስጥር ማወቅ ተሰጥቷቸዋል። አጠገብ ያለውን ደረጃ ከይሄ ነው በለው ዛሬ በለው እስኪ። ከደረጃክ በታች ያወረደ መንፈስ እግዚአብሔር ይመታልሃል በለው። ምን ታውቃለህ? ቅባት ተፈቅዷል፣ ጤንነት ተፈቅዷል፣ በረከት ተፈቅዷል። ከዚህ በታች ያወረደን እግዚአብሔር ይመታዋል። ጩና ተፈቅዶልኛል በል በጌታ። እዛ ሰውየው ልክ ቲቶ እንዳለ ዓለምን የሚያድን እግዚአብሔር ጸጋ ተገልጧል እንዳለ በሕግ ታስሮ ነበር። ጸጋው መጣ ወዳጅ፣ ጸጋው መጣ። ዮሐንስ እንዳለ እኛ ሁላችን በጸጋ ላይ ጸጋ ተሰጥቶናል። ሕግ በሙሴ ተሰጥቶ ነበር አለ እና ሲባል ጸጋና እውነት ግን በክርስቶስ ሆነ። ልክ ይሄ ጸጋ ሲመጣ ደስ ይለኛል። እያመሰገነ እግዚአብሔርን እየባረከ ወደ ውስጠኛው ገባ ይላል። እኔ ነብይ መጽሐፌን ሳነበው ብዙ ስፔሻሊ ይሄ የወንጌል መጽሐፍ ኢየሱስ 10 ለምጻም ፈውሶ 9 ሄዱ፣ አንዱ መጣ። ግማሹ ሽባ ተፈውሶ እውር በርቶ ምናምን የሚመሰክር ይመጣም አለ፣ በዛውም ይቀራል።
ለምንድን ነው ይሄ ሰው 40 ዓመት ሙሉ ቁጭ ብሏል? የእግር ስራ ምን እንደሆነ አያውቅም። በቃ ለምንድን ነው ከተማ ላይ ዞሮ ተፈውሻለሁ ፕሬስ ጋር ምናምን ብሎ ያልዞሮ ብዬ ሳስብ ለካ ሰውየው መግባት የሚፈልገው የእግዚአብሔር ቤት ነው። ለካ የሚፈልገው ገብቶ ክብር ማየት ነው። አረ ዛሬ እግዚአብሔር ወደ አውራ ክብር ትገባለህ፣ ወደ ተቀመጠልን ቅባት ትገናኛለህ። ኢየሱስ ጌታ ነው። እግዚአብሔር ምስክር፣ 7 በር ይከፈታል። እግዚአብሔር 7ቱን በር ላይ የጸጋ በር ይለኛል። አረ ኢየሱስ ጌታ ነው። በዚህ በር በኢየሱስ ስም እንገባለን። እያመሰገነ እግዚአብሔርን እየባረከ ገባ አይደልና ሰው ሁሉ አየው። ከተማው ላይ ሚራክል ሆነ። ብዙ ሰዎች ወደ እግዚአብሔር መንግስት ተጨመሩ። ይሄ ሰውዬ ተፈወሰልና ብዙ ሰዎች ወደ እግዚአብሔር መንግስት ተጨመሩ። ይሄ ነው ሚራክል። ተጨመሩ ይልና ለብዙ ሰዎች መደነቂያ መገረሚያ ሆነ። ከተማው ላይ የኢየሱስ ስም ከበረ ተወራ ይልና ባነበብኩት ቁጥር 7 ላይ ችም እየጸልይላችሁ የመቅደስ አዛዥ ፈሪሳውያን ሰዱቃውያን ህዝቡ ሲያዩ ብዙ ሰዎች ወደ እግዚአብሔር መንግስት ተጨምረዋል። ከተማው ላይ መደነቅ መገረም አለ፣ እልልታው አለ። ከዛ እንዴ አሉና ሲያዩአቸው ትላንትና ከኢየሱስ ጋር ታይተዋል ሰዎቹ። ከዛ ጠሯቸው፣ ወደ ሸንጓ መጣቸውና ከናንተ አንድ ነገር እንፈልጋለን አሏቸው። ዛሬ ማታ የሚሰጥህ ነገር ነው ማወራልክ፣ ከእግዚአብሔር ዓለም የምትቀበለው ነገር። ከዛ እንዲህ አሉ፣ ስማ ጴጥሮስ አሉት፣ ይሄ ሰውዬ ከልጅነት ጀምሮ እናውቀዋለን። እኛ መካከል ነው የተወለደው ያደገው፣ ያረጀው እኛ መካከል ነው፣ 40 ዓመት አልፎታል። እና ሲሉት ይሄ ሰውዬ በምን ስም በምን ኃይል ይህን አደረጋችሁ ብለው ጠየቋቸው። ለካ ወዳጄ ስምና ኃይል ያስፈልጋል። ዛሬ መለኮት የሚሰጥህ ስሙና ኃይሉን ያበዛልሃል። ሲል በምን ስም በምን ኃይል ይህን አደረጋችሁ ብለው ጠየቋቸው። ወዲያው የእግዚአብሔር መንፈስ ጴጥሮስ ላይ መጣ። አሁንም ባይዘው መንፈስ ሲመጣ ስለ አንድ ነብይ፣ ስለ አንድ ሐዋርያ፣ ስለ አንድ ፓስተር አውርታ አትሄድም። መንፈስ ሲመጣ ስለ ኢየሱስ ነው የምታወራው። መጣበት መንፈስ። ስሙኝ እናንተ አለቆች፣ ለዚህ ለሆነው ሰው በምን እንደዳነ ብንመረምር ወይንም ብንመረመር ብሎ ገለጠው መጽሐፉ። እንዲህ አላቸው፣ እናንተ በሰቀላችሁ እግዚአብሔር ከሙታን ባስነሳው ይሄ ሰው በፊታችሁ ደህና ሆኖ ቆሟል። እኔ ዛሬ ምሽት ልጸልይላችሁ፣ ጤናችሁ በገዳይ መንደር መካከል ደህና ሆኖ ይታያል። ሰፈራችሁ ላይ ባለ ሟርተኛ መካከል ቤታችሁ፣ ጤናችሁ ደህና ሆኖ ይታያል። የዚህ ቤት አገልግሎት ደህና ሆኖ ይታያል። አገልጋዮቹ ደህና ሆነው ይታያሉ። ሲሉት ይሄ ሰው በፊታችሁ ደህና ሆኖ ቆሟል። ደስ ይልም እና ግራ ገባቸውና ከሸንጎ አወጧቸው። ስብሰባ አደረጉ። ባይዘው ልንገራችሁ፣ ጠላት ጨለማ ዓለም ላይ ስማችን ፎቶአችን በደንብ ነው የሚያስፈራው። እሺ ልንገራችሁ፣ አዎ እኛ ነን በጣም ምንፈራው፣ ደግሞ ማድረቱ ምናምን እንለው። መንፈሳዊ ዓለም ላይ ስማችን ከባድ ነው። ሊደግሙ ሲፈልጉ የኢየሱስ ስም አለበት። ዛሬ መልእክት አለኝ። ስማችሁ በስሙ ይቀየራል። ሊደግም ሲፈልግ አንተን አያይህም፣ ኢየሱስን ነው የሚያየው። እሷን አያይም፣ ኢየሱስን ነው የሚያየው። እዛ ስብሰባ አደረጉ። ባይዘው ገዳዮች እኮ ናቸው፣ ሊያስሩ የሚችሉ ሊገሉ። ስብሰባ አደረጉ። በእነዚህ ሰዎች ምን እንስራ? እንደው እግዚአብሔር አይናን ከፍቶ እኮ ቢያሳይክ በየቀኑ እኮ የሚደገመው እንግደለው፣ እንሰራው፣ እናጥፋው፣ ምን እናርገው? ሁሉ እኮ በእኛ ጉዳይ ስብሰባ ያለው እንዳይቀጥሉ ምን እናርጋቸው? ባይዘው ግራ ገብቷቸው ነው ያሉት እኮ። አጠገብ ያለውን ሰው ግራ ተጋብተዋል በለው እስኪ፣ ጠላቶች በለው እስኪ፣ ግራ ተጋብተዋል። ምን እናርጋቸዋልና አንደኛው ብድግ ብሎ ይሄን አወራ። በእነዚህ ሰዎች እኮ አለ አንዱ ፈሪሳዊ ብድግ ብሎ በእጃቸው ላይ አለ የታወቀ የማይሸሸግ ተአምራት ተደርጓል እና ሲባል ልንሸሽገው ዘንድ አንችልም። ምን እንደሆነ ታውቃለህ? ትላንትና ትዝ ካለ ብር ከፍለው ኢየሱስ ሲነሳ ሬሳው ተሰርቆ ነው አልተነሳም ብላችሁ አውሩ ብለው ከተማው ላይ ዜና አለ። ሙታንና ትንሣኤ የሚባል ነገር የለም ብለው ያስወራሉ። ሬሳው ተሰርቋል አልተነሳም ብለው አስወራሉ። እዚህ ጋር ሲመጡ ግን አልቻሉም።
አሁን ጌታ እንዲህ ነው ያለኝ፣ እስከ ዛሬ ቅባት አገልግሎት ጤና ተደብቋል። ከዚህ በኋላ ልትሸሸግ እስከማችል ድረስ እግዚአብሔር ቅባትን ይገልጣል። ያንተ በረከት ይገለጣል፣ ጤና ይገለጣል። እግዚአብሔር ተናግሮኛል። በህይወታችሁ ላይ የታወቀ የማይሸሸግ ተአምራት ይሆንላችኋል። ምን አልከኝ ሲለው አንደኛው በእነዚህ ሰዎች እንደ ከተማ የታወቀ ሰው ሁሉ የሚያየው በምን በእጆቻቸው ላይ ወይ የታወቀ የማይሸሸግ ተአምራት ተደርጓል እና ሲለው ይህንን ልንሸሽገው አንችልም። ኧረ እባክህ አጠገብ ያለ ሰው ንገርልኝ፣ አትሸሸግም በለው እስኪ፣ ንገርልኝ በጌታ እስኪ፣ ከዚህ ምሽት ጀምሮ በለው እስኪ፣ በህይወት ላይ በለው የታወቀ የማይሸሸግ ተአምራት ይሆንልሃል ሲለው የማይሸሸግ ተአምራት እጆቻችን ላይ ሆኗል። ልንሸሽገው ዘንድ አንችልም። ባይሆን አለ በዚህ ስም ለማንም ሰው እንዳይናገሩ ብለን ዝተን እንፍታቸው አለ። እዛ ጠሯቸው እነ ጴጥሮስን። ባይዘው ሰማይ በጌታ መልእክተኛ መልእክትም አይቀይርም አይፈራምሽ። አዚ መልእክተኛ ብዙ ሰዎች ስላሉ ስሙኝ። እዛ ጠሯቸው። ጴጥሮስ ስማኝ። አቤት። በዚህ ስም ለማንም ሰው እንዳታስተምሩ አላቸው። እዛ ጴጥሮስ እንደዚህ አለ፣ እግዚአብሔር እንስማ ወይስ እናንተን? መልእክተኛ እንዲህ ነው የሚያወራው። አየክ፣ እየደበደቡ እየዛቱብህ አንተ ልስማ ወይስ እግዚአብሔርን? ከዛ እንዲህ አለ ጴጥሮስ፣ እኛስ አለ ያየነውን የሰማነውን ከመናገር ዝም አንል። እዛ የሚገርመኝ ቃል እንዲህ ብሎ ነው መጽሐፉ 4ኛ ምዕራፍ ላይ የሚዘጋው። እቤታቸው ገቡና ተሰብስበው ድጋሚ ጸልዩ። ጸሎታቸው ምንድነው? በቀባው በብላቴና በኢየሱስ ላይ እነ ጴንጤናዊው እነ ሄሮድስ ዝተውብናል፣ ወደ ዛቻቸው ተመልከት ብለው ጸልዩ። እኔ ስለ ፍርድ ጸልዬ ፈርዶልኝም አውቃለሁ። አሁን ጸሎታቸው ፍርድ ፍረድልን፣ መቀጠል አልቻለም፣ እየዛቱብን ነው፣ ይሄው አስፈራርተውናል ምናምን። ልክ ሲጸልዩ የሚገርመው እግዚአብሔር ታንክም አላከም፣ የሆነ ወታደርም አላከም። ደስ ይለኛል። ምን መሰለ ጉዳዩ፣ ይሄኛው ሄሮድስ ቢሞት ሌላ ሄሮድስ አለ። አሁን ሄሮድስን እየገደሉ መሄድ ሳይሆን የሚያስፈልገው ለነዚህኛው ሰዎች ጸጋ መጨመር። ምን መሰለ፣ አሁን ቅባታችን ከፍ ሲል ሟርተኛው እየተዋጠ ይመጣል። አንታገልም። ኧረ አሜን በለኝ በጌታ ጌታ። ሰሞኑን እንዲህ ነው ሰሞኑን እየጸለይኩ ያለሁት። እንዲህ ነው የምጸልየው። በዳዊትና በሳውል ቤት መካከል ለረጅም ጊዜ ጦርነት ሆነ ይላል። ባይዘው አሁንም ጦርነቱ አለ እና ሲባል የዳዊት ቤት እየበረታ አየህ፣ ያንተ ቤት በቅባት ከፍ ይያል፣ አራራራ በኃይል ከፍ ይያል፣ በበረከት ከፍ ይያል። በኢየሱስ ስም ትቀጥላለህ። የዳዊት ቤት እየበረታ የሳውል ቤት እየደከመ ሄደ ይላል። አሁንም ውጊያ አለ፣ አሁንም እኮ ፋይት አለ፣ ግን የኛ ቤት ከፍ ይያል። ከዛ መጽሐፍ ሲናገር በጸለዩት ሁሉ ላይ ይላል ደስ አይልም፣ ፍረድ ባሉት ሁሉ ላይ የእግዚአብሔር መንፈስ በኃይል ወረደባቸው። ከዛ እስካልከኝ የእግዚአብሔርን ቃል በግልጥ ተናገሩ። በቃ ሰዎቹ ባሰባቸው፣ አገልግሎታቸው ቀጠለ። ከዛ በኋላ የሐዋርያቶችን አስተምሮ ትምህርታቸውን አገልግሎታቸው ስታይ ሁሉም አገልግሎት ላይ የታወቀ በማይሸሸግ ተአምራት ቀጠሉ እና ለዚህ ኮንፈረንስ ነብይ ከነገረኝ ጊዜ ጀምሮ ስጸልይ ጌታ እንዲህ አለኝ፣ የታወቀ ማይሸሸግ ተአምራት አደርጋለሁ አለኝ። ለጌታ ክብር አጨብጭቡ እስኪ። አጠገብ ያለውን ሰው ሰምተሃል ወይ በለው እስኪ። ጌታ እንዲህ እያወራ ነው በለው እስኪ። የታወቀ በለው የማይሸሸግ ተአምራት ይሆንልሃል። ከዚህ በኋላ በለው እስኪ መሸፈኛው መጋረጃው ከበረከትክ ላይ ከጸጋክ ላይ ከቤትክ ላይ ተነሷል። አጨብጭብ በቃ ለጌታ ክብር። ያዙት መልእክቴ፣ የታወቀ የማይሸሸግ ተአምራት ይሆናል። በዚህ ቤት አገልግሎት ላይ እግዚአብሔር እንደዚህ ያደርጋል። ሰው ሁሉ የሚያየው ከቅርብ ከሩቅ የሚሰማ እንደ ከተማ የሚሰማ እንደ ሀገር የሚሰማ ሰው ሁሉ የሚያየው የታወቀ የማይሸሸግ ተአምራት በዚህ ቤት ይሆናል። አጨብጭብ ለጌታ ክብር።
ልጸልይ ነው። መልእክቴን ተቀብላችኋል? እግዚአብሔርን ቃል ተቀብላችኋል? ኢየሱስ እንዳለ የሰማችሁት ቃል በጆሮአችሁ ተፈጸመ እንዳለ ይሄ ቃል በቤታችሁ ላይ፣ በአገልግሎታችሁ ላይ፣ በልጆቻችሁ ላይ በኢየሱስ ስም ተፈጸመ።